السلام عليكم ورحمة الله وبركاته ሽርክና ቢድዓ ላይ የሚንከባለሉ ሰዎች ቀብር ላይ ሄደው ለሚልከሰከሱና የቀብር አምልኮት ሲያደርጉ እንዳትከላከላቸው እንዳትቃወማቸው ሲሉ ወልዮች ጣላት ይሉሃል። መውሊድ ብለው በነብዩ መውሊድ ስም የሰውን ገንዘብ እየበዘበዙ እየተደለቁ እየጨፈሩ ሆዳቸውን ለመሙላትና የሰውን ገንዘብ እንደፈለጉ አሳርደው ለመብላት ሲፈልጉ ደግሞ እንዳትቃወማቸው አሁን ቢድዓ ነው ብለ የነብዩ ጣላት ይሉሃል። ሰላዋት እናደርጋለን ፋቲሃ እንቀራለን ብለው ሰው ሲሞት ገንዘብ እየሰበሰቡ እያሳረዱ ድንኳን አስጥለው እንዳይበሉ ደግሞ መብላት እንዳትከላከላቸው እንዳትቃወማቸው ምን ይሉሃል? ቀድመው አንተ የሰላዋት ጣላት ይሉሃል። እነዚህን ሁሉ የሚያደርጉት የራሳቸውን ጥቅምን ለማስቀደም ነው እንጂ በሸሪዓ ጉዳይ ላይ ይሄ ነገር ኑሮ አይደለም። ኢኽዋኖች ደግሞ በተቃራኒው ሁሉን አንድ ነን ይላል። አላህ መውጁድን ቢላ መካን የሚለው አላህ ሁሉ ቦታ ነው ያለው የሚለውንም አላህ ያለ ቦታ ነው ያለው የሚለውንም አላህ ከአርሹ በላይ ከፍ ብሏል ያለ ሱናውንም አንድ አድርገው ይጨፈልቁታል። አረ እንዳውም አላህ ዓለም ውስጥም የለም ከዓለም ውጭም የለም ላ ዳኺል العالم ولا خارجه የሚሉትንም አንድ ነው ይላሉ። ቀብር ሼኽና ሁሴን ድረሱልኝ አንድ ነን አትንኩን ይላሉ። ልክ ስነካቸው አንተ አንድነት በታኝ ይሉሃል። ዋናው አልፎም እንዳውም እነሱ ጭብጨባና ፉጭት ካገኙ የአምላክ ሁላችንም የአምላክ ልጆች ነን ለማለት ወደ ኋላ ይሉ። ሌላኛው የሱና ወንድሞች ወይም ደግሞ ወደ መንሀጅ ሰለፍ ሷሊህ ከሚጠጉ ከአንዳንድ ደግሞ ሰዎች የምንሰማቸው ቀውሎች አሉ። ልክ ስህተት ተፈጥሮ ኸጣ ተፈጥሮ ያ ኸጣ ዋዲህ በይን የሆነ ኺላፍ ያለበት ጉዳይ እንኳን ሳይሆን ዋዲህ የሆነ ነገር የሰሃቦችን መንገድ ኻልፎ ሲናገር አግኝተው ወይም አሰራይቱ አምኖበት ደረቱን ነፍቶ ሲናገር አግኝተው ላ ባጢል ነው ብለህ ኢንካር ስታደርግ ዳዓውን ልታስመታ ነው ይላል። ዳዓውን ልታስመታ ነው። እስቲ ማን ነው ዳዓውን የሚያስመታው? ከሰሃቦች መንገድ የወጣ ነገር ነው ያመጣው አካል ነው ወይስ ወደ ሰሃቦች መንገድ ተመለስ ያለው አካል ነው ያስመታው? ልክ ደግሞ በሌላም በኩል ላሙአኻዛና ይሄንን ቀውል እስካሁን አልተጠቀምኩም ለመጠቀም እገደዳለሁ። ሌላ እምነት ተከታዮችን ወደ እስልምና ለመጥራትም እንደዚሁ 6 ወር ኮርስ ሰጥተው ይለቃሉ። በራሳቸው እንዳመኑት ማለት ነው። 6 ወር ኮርስ ሰጥተው ሲለቁ ሴቶችን ይለቃሉ። በብልግና ቃሎች እንደሚናገሩ ካሁን በፊት አይተናቸዋል። የብልግና ጾታዊ ጉዳይን እንዴት እንደሚናገሩ ቡኻሪ ላይ ያሉ ሐዲሶችን እንዴት እንደሚያስተባብሉ ያም አልፎ እነዚህ ኮርስ እየሰጡ ሴቶች እንደዚህ የሚለቁ ሚስቶቻቸውን አይለቁም። እሺ ብለው ሚስቶቻቸውን ኮርስ አይደለ የ6 ወር አይደለም 6 ዓመት አስተምራ አይለቁም። እሺ ብለው ምክንያቱም ከለቀቁ ምን እንደምንላቸው ያውቃሉ። ሴትን ሚስታቸውን ከወንድ ጋር ተከራከሪ ብሎ ሚዲያ ላይ ቢለቃት ደዩስ እንደምንለው ያውቃል፣ ወይም ደዩስ እንደሚባል ያውቃል። አያደርገውም። ነገር ግን እነዚህኞቹ ይለቃል። ጉዳዩ እሱ አይደለም። ይሄን ነገር እንዳታስተባብል ክርስቲያኖችን ወደ እስልምና የምንጠራበትን ዳዕዋ ልታስመታ ነው ወይም ልታስመቱ ነው። በምን እንደምናስመታው? በከይዘራ ነው? በሽጉጥ ነው? በቁም ተጠብቀኝ? አላህ المستعان። የተሰራን ስህተትን መቃወም ካቃታችሁ ባጢል ነው ማለት ካቃታችሁ ዳዕዋ ልታስመታ ነው፣ ምክር ልታስመታ ነው። ማንም አይመታም፣ ወላሂ ማንም አይመታም። ኢንማ የሚመታው መሀይሙ ባጢልን እንደ ሐቅ ቀባብታችሁ በሸሪዓ ላይ ያለን የለም ትብላችሁ በሸሪዓ ላይ የሌለን ነገር አለ ብላችሁ ስታስቀምጡ ሸሪዓ የማይፈቅደውን ነገር እንደሚፈቅድ አድርጋችሁ ስታደርጉት ያንን ቦታ ላይ ሐይራ ውስጥ ይገባል የማያቅሰው። የዛን ጊዜ ዲኑን ተከታዮች ይመታሉ፣ ባጢልን ተሸክመው ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ረአ ሚንኩም ሙንከራን ፈልዩገይሩሁ ቢየዲህ ካኢነን መን ካን። ያ ሰው ማንም ይሁን ክርስቲያን የሚያጣራ ይሁን ወደ እስልምና ውስጥ ሆኖ ሱፊዮች የቢድዓ ባለቤቶች የሚጣራም ይሁን እንዳጠቃላይ ገሳሽም መካሪም ይሁን እንዳጠቃላይ ለማንኛውም ማንኛውም ሙንከርን ያየ ሰው ምን አሉ ነቢያችን? በእጁ ያስወግዳሉ። ካልቻለስ ፈቢሊሳኒ፣ ካልቻለስ ፈቢቀልቢሂ ወዛሊከ አضعፉል ኢማን ነው። ያ ደግሞ ደካማው ኢማን ነው። በዚህ ቃዒዳ መሰረት ነቢያችን ባስቀመጡልን ቃዒዳ መሰረት ባጢል ሙንከር ሸሪዓ የሚቃወመውን የሚቃረነው ነገር እና ከላይ ይቆረቁራቸዋል እና ከላይ ይጎረብጣቸዋል ብለን አንተው።
የሚተውም ካለ ወይም ደግሞ ብዙ የሚሰድበኛለ ብዙ የሚዘልፈኛለ ብሎ የሚተውም ካለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን التمس رضا الناس بسخط الله سخط الله عليه واسخط عليه الناس نسعى لارضاء رب العزه የምንሯሯጠው የአላህን ውዴታ ለማግኘት እንጂ ሰዎች ውዴታ አይደለም ከሰዎችም ጥቅም ተፈልጎ አይደለም ስለዚህ የአላህን ዲን አላህ ያደነገገውን ሸሪዓ የሚቃረንና ኸጣን ሙንከርን የሚያደርግን ካየን አከሌ ስለሆነ ብለን የምናልፈው ጉዳይ የለም ባጢል ነው ይታቀባል አልታቀምም ካለ ወማ على الرسول الا البلاغ በከይዘራ አይደለም በከይዘራ በዱላ በቡጤ በቦክስ አይደለም انما وما على الرسول الا البلاغ فستذكرون ما اقول لكم وافوض امري الى الله ان الله بصير بالعباد ይሄ ነው ሐቂቃው ማለት